በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልን ልጆቻችን፣ እንኳን ወደ ዘኪዎስ የልጆች ጥያቄና መልስ መርሃ ግብራችን ዛሬም በሰላም መጣችሁ። ዛሬ ደግሞ የሰሙነ ሕማማት ሁለተኛ ቀን ማክሰኞ እንደሆነ ታውቃላችሁ። ይህች ዕለት ጌታችን በቤተ መቅደስ ረጅም ትምህርት ስላስተማረባት ዕለተ ትምህርት ትባላለች። አጫጭር ጥያቄዎችን አዘጋጅተንላችኋል። አብረን እንማር። አሁን ወደ ጥያቄዎቹ። የሕማማት ማክሰኞ በምን ስም ትታወቃለች? ዕለተ ብርሃን፣ ዕለተ ትምህርት ወይንስ ዕለተ ዕረፍት? ዕለተ ትምህርት ወይም ደግሞ ዕለተ ጥያቄ፣ የጥያቄ ቀን ወይም ደግሞ የትምህርት ቀን ትባላለች ካላችሁ በትክክል መልሳችኋል። ጌታችን በዚህች ቀን በቤተ መቅደስ ሲያስተምር ፈሪሳውያን ምን ያደርጉ ነበር? በጸጥታ ይማሩ ነበር? በንግግሩ ሊያጠምዱት ጥያቄ ይጠይቁት ነበር? ወይንስ ምግብ ይሰጡት ነበር? በንግግሩ ሊያጠምዱት ጥያቄ ይጠይቁት ነበር ካላችሁ ትክክል ናችሁ። ጌታችን ያስተማረው የአስሩ ቆነጃጅት ወይም ልጃገረዶች ታሪክ ላይ ቆነጃጅቱ ማንን ሊቀበሉ ወጡ? ንጉሱን፣ ሙሽራውን ወይንስ ወታደሩን? ሙሽራውን ካላችሁ ልክ ናችሁ። ከአስሩ ቆነጃጅት አምስቱ ልባሞች ወይም ብልሆች ነበሩ። ሌሎቹ አምስቱስ? ፈሪዎች፣ ሰነፎች ወይንስ ጎበዞች? ሰነፎች ወይም ሞኞች ነበሩ ካላችሁ ትክክል ናችሁ። ብልሆቹ ቆነጃጅት መብራታቸው ወይም ፋኖሳቸው ውስጥ ምን ይዘው ነበር? ውሃ፣ ዘይት ወይንስ አሸዋ? ዘይት ይዘው ነበር ካላችሁ ትክክል ናችሁ። በዚህ ምሳሌ መሰረት ሙሽራው ወይም ጌታችን ሲመጣ ዘይት ያልያዙት ሰነፎቹ ልጃገረዶች ምን ሆኑ? ገቡ? በሩ ተዘጋባቸው? ወይንስ ዘይት ተሰጣቸው? በሩ ተዘጋባቸው፣ ወደ ውጪ ቀሩ ካላችሁ ትክክል መልሳችኋል። ይህ ጌታችን በምሳሌ ያስተማረበት ታሪክ ለኛ ምን ያስተምረናል? ፋኖስ መግዛትና ዘይት አለማባከንን፣ የጌታችንን መምጣት ዝግጁ ሆነን መጠበቅ እንዳለብን፣ ብዙ በመተኛት እንቅልፍን መጥገብን። የጌታችንን መምጣት ዝግጁ ሆነን በጎ ሥራ እየሰራን መጠበቅ እንዳለብን ካላችሁ ጎበዞች ናችሁ፣ አግኝታችሁታል። ፈሪሳውያን ጌታችንን ለቄሳር ወይም ለመንግስት ግብር መክፈል ይገባል ወይስ አይገባም ብለው ሲጠይቁት ምን አላቸው? ማንም ቢያስገድዳችሁ አትክፈሉ፣ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ፣ ወይንስ ሁሉንም ለኔ ስጡ? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው ካላችሁ ትክክል መልሳችኋል። ልጆቻችን ከ8ቱ ጥያቄዎች ስንቱን መለሳችሁ? ዛሬ መቼም ጌታችን እንዳስተማረን እንደ ብልሆቹ ልጃገረዶች በበጎ ሥራ የተዘጋጀን መሆን እንዳለብን የተገነዘባችሁ ይመስለኛል። ውጤታችሁን ኮሜንት ላይ ጻፉልን። ነገ በዕለተ ረቡዕ በሌሎች ጥያቄዎች ደግሞ እንገናኛለን። እስከዚያው ድረስ ግን መልካም ሰሙነ ሕማማት ይሁንላችሁ። መጾማችሁን፣ መጸለያችሁን፣ መስገዳችሁን እንዳታቋርጡ። በሰላምና በጤና ቆዩን።